በስዋት አረገች በልልታ በስዋት በልልታ አረገች በስዋት በልልታ አረገች በስዋት አረገች በልልታ በስዋት በልልታ አረገች በስዋት በልልታ። እሺ ተመልካቾቻችን እንግዲህ የዛሬ ቅዱስ ቂርቆስ መርሃ ግብራችንን በተለየ ሁኔታ መዝሙር ዘምረን ጀምረናል። አሁን ደግሞ እንግዲህ ሁሌም መርሃ ግብራችንን ስከፍት እናማትባለን አይደለ? ስለዚህ አሁን እናማትብ። መልእክተ ተዘጋጀሽ? እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ነሐሴ 17 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። ነሐሴ 17 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል ቅዱስ ያዕቆብ ዘመኑፍ እና የሊቀ ጳጳሳት እለእስክንድሮስ የዕረፍት ቀናቸው ነው። እንዲሁም ተስካረ ፍልሰታ ለማርያም ድንግል፣ ቅዱስ እንጣዎስ አሞራዊ ይገኙበታል። በመላው የምትከታተሉን ውድ እግዚአብሔር ልጆች እግዚአብሔር አምላካችን ከቅዱሳኑ ረድኤት በረከት ያሳትፈን አሜን። ተመልካቾቻችን እንግዲህ ሳምንታችሁ በጥሩ ሁኔታ እንዳለፈ ተስፋ እናደርጋለን። መልእክተ ሳምንት እንዴት አለፈ? ጥሩ ነበረ። በምን አሳለፍሽ? ከሰኞ እስከ ዓርብ ቤተሰቦቼን እያገዝኩ እና ሰኞ ረቡዕ 10 ሰዓት ሲሆን ወደ ቤተክርስቲያን እየሄድኩ የአብነት ትምህርት እየተማርኩና ቅዳሜና እሁድ ቅዳሜ ሰንበት ትምህርት ከ3 ሰዓት እስከ 6 ሰዓት ድረስ ትምህርት እማርና ከዛ እሁድ ቆርባለሁ ወይም ከሰኞ እስከ ዓርብ ባለው ቆርባለሁ። እሺ በጣም ጥሩ። እሺ ትናንትና ቅዳሜ እመቤታችን የቅድስት ድንግል ማርያም የዕርገቷ በዓል ነበር አይደለ? አዎ ነሐሴ 16 እንዴት አድርገሽ ነበር ያከበርሽው? እንግዲህ የዕርገቷን በዓል ቤተክርስቲያን ሄጄ ሳልተ ምሕረት ቆርቤ አስቀድሼ እና ደግሞ እቤት ስመጣ ደግሞ እቤት ውስጥ ያው የእመቤታችን ቅድስት ድንግል ማርያም በዓልን በልዩ ሁኔታ አሳልፈናል። ማለትም ያው ቡና ተፈልቶ ቤተሰብ ተሰባስቦ ሁሉም ዘመድ ተሰባስቦ ነው በጥሩ ሁኔታ ያሳለፍነው አንድ ላይ ሆነን ማለት ነው። አንቺስ? እኔም ቤተክርስቲያን ሄጄ አስቀድሼ ከወንድሜ ጋር ቆርቤ ቤት ተመልሰን ያው እቤትም በጥሩ ሁኔታ አክብረናል። ጥሩ ነበር ማለት ነው። መልካም። እንግዲህ ተመልካቾቻችን እናንተም እኛ ከነገርናችሁ በአማረ መልኩ እንዳሳለፋችሁ ተስፋ እናደርጋለን። ሰላም ጤና ይስጥልን። በመላው የምትከታተሉን ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንዲሁም ይህንን ዝግጅት የምትከታተሉ በሙሉ እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የእግዚአብሔር አምላካችን ስም ዛሬም ዘውትርም የተመሰገነ ይሁን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘውትር በሰዓቱ ወደ እናንተ የሚደርሰው ልዩ የቅዱስ ቂርቆስ ዝግጅታችን ነው። በዚህ መርሃ ግብር ከቅዱስ ቤተክርስቲያን የተማርነውን አባቶቻችን መምህራንን በመጠየቅ የተረዳነውን ወላጆችና ታላላቆች የነገሩንን ቅዱሳን መጻሕፍትን ስናነብ ያገኘናቸውን እኛ ልጆች ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸው ልዩ ልዩ ዝግጅቶች አሰናድተናል። እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ተከታተሉን ዘንድ መንፈሳዊ ግብዣችን ነው። እሺ ተመልካቾቻችን እንግዲህ መርሃ ግብራችንን በሰላምታና በመልእክት ጀምረናል እና ደግሞ በልዩ ሁኔታ መዝሙር ዘምረንም ስለእመቤታችን ቅድስት ድንግል ማርያም ዕርገት ተነጋግረን ነው የጀመርነው። አሁን ደግሞ የዝግጅታችን መጀመሪያ የሆነው መዝሙር ጥናት የሚቀርብልን ይሆናል። ተከታተሉ። ሰላም ልጆች እንደምሰነበታችሁ። እንኳን ለእመቤታችን ለድንግል ማርያም የዕርገት በዓል በሰላም አደረሳችሁ አደረሰን። በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ የእመቤታችንን የዕርገት በዓል በተመለከተ ከወንድማችን ሳሙኤል ጋር የመዝሙር ጥናታችንን ልቀጥል መጥቻለሁ። እንዴት ነህ? እግዚአብሔር ይመስገን። ልጆችን ሰላም በላችሁ። ሰላም ልጆች እንደምሰነበታችሁ። እግዚአብሔር ይመስገን እንዳላችሁ ተስፋ በማድረግ የዛሬ መዝሙር ጥናታችንን እንቀጥላለን። ለዛሬ ይዤላችሁ የመጣሁት መዝሙር ማርያም አረገች የሚለው ነው። ታውቃለህ? እሺ ልጆች አንድ ጊዜ ለበልላችሁና በኋላ ግጥሙ ጽፈን እናጠናዋለን።
ማርያም አረገች አረገች ወደ ገነት ማርያም አረገች አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት። እሺ ልጆች መዝሙር ይሄንን ይመስላል። አሁን ግጥሙን ጽፈን እንመለስ። ማርያም አረገች አረገች ወደ ገነት ማርያም አረገች አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት። እሺ ልጆች ግጥሙን ጽፋችሁ እንደተመለሳችሁ ተስፋ በማድረግ አሁን ደግሞ ግጥሙን በዜማ ከወንድማችን ሳሙኤል ጋር እንዲሁም ከእናንተ ጋር እየተቀባበልን እንለዋለን። ዝግጁ ነህ? አዎ። ማርያም አረገች ማርያም አረገች አረገች ወደ ገነት አረገች ወደ ገነት ማርያም አረገች አረገች ወደ ገነት ማርያም አረገች አረገች ወደ ገነት የሰማይ መላእክት በደስታ የሰማይ መላእክት በደስታ እያጀቧት እያጀቧት አረገች ወደ ገነት አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት። ጎበዝ ሳሙኤል፣ ጎበዝ ልጆች። መዝሙሩ ይህንን ይመስላል። አሁን 3 ጊዜ እያሸበሸብን እያጨበጨብን ዘምረን ዝግጅታችንን እናጠናቀቃለን። ማርያም አረገች አረገች ወደ ገነት ማርያም አረገች አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት ማርያም አረገች አረገች ወደ ገነት ማርያም አረገች አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት ማርያም አረገች አረገች ወደ ገነት ማርያም አረገች አረገች ወደ ገነት የሰማይ መላእክት በደስታ
እያጀቧት አረገች ወደ ገነት የሰማይ መላእክት በደስታ እያጀቧት አረገች ወደ ገነት። እሺ ልጆች መዝሙር ይሄንን ይመስላል። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስክመጣ ድረስ እስከ ሳምንት መልካም ሳምንት፣ መልካም በዓል። ተሰናብታችሁ። ያብጸጋ ካንተ ጋር ማጽናት ስለቻልኩ አመሰግናለሁ። መልካም በዓል። ደህና ሁኑ ልጆች። ተመልሰናል። መዝሙር ጥናቱን ላስጠናን ለወንድማችን ያብጸጋ እንዲሁም አብራችሁ ለጠናችሁ ለእናንተ በሙሉ እግዚአብሔር አምላካችን ከጣሙ ብዛት አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። አሜን። ውድ እግዚአብሔር ልጆች አሁን ደግሞ በየሳምንቱ ጥሩ ጥሩ መልእክቶችን እንደሚያስተላልፉልን እህቶቻችን ብሌንና ማያ እናልፋለን። ለዛሬም ስለ እመቤታችን ዕርገት ይነግሩናል። ተከታትለን እንመለስ። ውድ እግዚአብሔር ልጆች ከመልእክቱ ተመልሰናል። ለእህቶቻችን ብሌንና ማያ እግዚአብሔር አምላካችን ቃሉን ያሰማልን። አሜን።